ጤና ይስጥልን። ይህ ሚኪያስ ሚዲያ ነው። ከሰሞኑ የእስራኤልና የኢራን ውጊያ የበርካቶችን ትኩረት ስቧል። ይልቁንም ቅዳሜ ሌሊት አሜሪካ በኢራን የፈጸመችውን ጥቃት እንደዚሁ መነጋገሪያ ነጥብ ሆኖ የተለያዩ ሀሳቦች እንዲሰነዘሩ ምክንያት ሆኗል። ከዚህ የሚከተለው ሀተታ የአሜሪካ ጥቃት እንዲሁም እጇን ለማስገባት ወጣ ገባ ማለቷ በነዳጅ ዋጋ ላይ ምን አይነት ተጽዕኖ ያሳድራል የሚለውን በአጭሩ የሚቃኝ ነው። አብራችሁን ቆዩ። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤል በመወገን ከኢራን ጋር ለመዋጋት በመወሰናቸው ምክንያት የድፍድፍ ነዳጅ ዘይት ዋጋ አሁን ካለበት የበለጠ ሊያሻቅብ እንደሚችል ይጠበቃል። ከ10 ቀናት በፊት እስራኤል በኢራን ላይ ጥቃት መፈጸም ከጀመረችበት ጊዜ አንስቶ የነዳጅ ዋጋ በ11 በመቶ ጨምሯል። ያለፈው ሳምንት የነዳጅ ዋጋ እንዲሁ ሲዋዥቅ ነው የተስተዋለው። አንዳንድ ባለሀብቶች ጉዳዩን በተመለከተ ሲናገሩ የሁለቱ ሀገራት ግጭት ዓለም አቀፉን የነዳጅ ዘይት አቅርቦት በእጅጉ ተጽዕኖ እንደሚያሳድርበት ያመለክታሉ። ትራምፕ ቅዳሜ ሌሊት የኢራን የኒውክሌር ማብለያ ጣቢያዎችን በቦምብ እንዲደበድቡ ለጦር ኃይላቸው ትዕዛዝ ማስተላለፋቸውን ተከትሎ በሚመጡት ቀናት የድፍድፍ ነዳጅ ዋጋ ሊጨምር እንደሚችል በርካቶች አስቀድመው ስጋታቸውን ሲገልጹ ነበር። የኃይል ጉዳዮች አጥኚ የሆኑት ሳኡል ካቮኒች በተለይ ለብሉምበርግ እንደተናገሩት የዋጋ ለውጡ የተመሰረተው በዋናነት በኢራን ምላሽ ላይ ነው። አጥኚው ጨምረው ሲናገሩ ነገር ግን ኢራን ቀደም ብላ እንዳስፈራራችው ሁሉ የራሷን እርምጃ ብትወስድ የድፍድፍ ነዳጅ ዋጋ ወደ $100 ሊያሻቅብ ይችላል ብለዋል። የአሜሪካ ጥቃት የተቀሰቀሰውን ግጭት እንደሚያባብሰው ይጠበቃል። ኢራን አሜሪካ በመካከለኛው ምስራቅ ያሏትን መሰረታዊ ጥቅሞች የሚጻረር እርምጃ ልትወስድ ትችላለች። ይኸውም ኢራቅን በመሳሰሉ ሀገራት የሚገኘውን የባህረ ሰላጤው የነዳጅ መሰረተ ልማት ማውደም ወይም የሆርሙዝ መተላለፊያ መዝጋት ሊሆን ይችላል ብለዋል። እንግዲህ በትናንትናው ዘገባችን እንደተከታተላችሁት ኢራን የሆርሙዝ መተላለፊያን ለመዝጋት እያኮበኮበች ትገኛለች። አሜሪካ በአንጻሩ ቻይናን የመሳሰሉ አገራት ኢራንን እንዲያማልዱ እያግባባች ነው። ይህ መተላለፊያ ለኢራን መርከቦች ብቻ ሳይሆን መነሻቸውን ሳውዲ አረቢያ፣ ኢራቅ፣ ኩዌት እና ከሌሎች የነዳጅ ዘይት ላኪ አገራት ድርጅት አባል አገራት ለሚያደርጉ መርከቦች ቁልፍ ቦታ ነው። ዋሽንግተን በጦርነቱ ሙሉ በሙሉ እጇን ለማስገባት ወጣ ገባ ማለቷ ወትሮውንም በውጥረት ለታመመው ዓለም አቀፋዊ የማክሮ ኢኮኖሚ ሁኔታ ተጨማሪ በሽታን የሚለግስ እንደሆነ ነው ተንታኞች እየገለጹ ያሉት። የዩቲዩብ ቻናላችንን አሁንም ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ።